ቆይ እንዴት ነው እንደዚህ ማላቅ እንዴ እስከ ማስገደል ድረስ ሲጀመር አንተ ሁሌ ስለራስህ ብቻ ነው የምትጨነቀው ስለኔ ጫንቆ ያውቃል ወይ ንገረኝ እንጂ እንዳገልጋይ እንጂ እንደጓደኛ አታይኝም እኔ ብቻ ነው የምትለው ንገረኛ ምን ታይኛለህ ቆሻሻ ለካ እንደዚህ ነው የምታስበው እንዴት የሚያሳምን ምክንያት አግኝተሃል ባክህ ለማስገደል ይሄማ ስቅላት ነው የሚያስፈርደው ብታሰቅለኝ የማይፈረድብህ ግን አንተ ድልን አልተጠቀምክም አሁን እኔ ምከለ አንተ ሰይጣን ምነው ሰለሜ ምን ሆነሻል? እኔ እንጃ ውስጤ ተረበሸ። አይዞሽ ጓደኛዬ። ማርቲ አንዴ እስኪ ለሳሚ አስደውይ። እሺ ሄሎ ሳሚ። ሰሎሜ ደህና ነህ? አይደለሁም። ምን ነው? ያን ሴጣን አግኝቼው ነበር። ኒቆል እንዳይሆን እና ከሱ ውጪ ሌላ ሴጣን አለ? ሳሚ ምን ተባብለን ነበር? በቃ ተወው። እኔማ ትቼዋለሁ እኮ አጋጣሚ መንገድ ላይ አግኝቼው ነው እንጂ። ሻው እንዴት ነህ? ልመለስ እንዴ? አረ ወዴት ነው የምትመለሺው? ታዩ እባክሽ። እኔማ ዛሬ አጋጣሚ ስላገኘሁት ነው። እሱን ስከተላለሁ። እሺ በቃ ጃፒ ራስን ጠብቅ። እሺ በቃ እሺ። መልካም ክላስ። ያው እኔም ቤትሽን እየፈለኩልሽ። እሺ ቻው። እሺ ቻው። አወራሹ በቃ ፊትሽ ፈካላ። አይ ይገርማል። እርቺ ትናንትና አስቀየምኩሽ እንዴ? አይ ችግር የለውም። ኧረ በእናትሽ አትቀየሚ። ታውቂ የለ በሳሚ ጉዳይ ቶሎ ስሜታዊ እንደምሆን። ችግር የለውም አልኩሽ እኮ ሳምሬ፣ አልተቀየምኩሽ። አውቅሻለሁ እኮ ጓደኛዬ፣ ደብሮሻል። በእናትሽ አትቀየሚ። ካፌ አምልጦ ስሜታዊ ሆኜ እንጂ ከልብ አይደለም። ስሜታዊ እኮ እንደሆንኩ አውቃለሁ። ትናንትና ሜሪ ስትመክረኝ ነበረ። በስሜታዊነቴ ማንም ሰው የሚነዳኝ አይነት ሰው እንደሆንኩኝ እየነገረች እንድስተካከል ስትመክረኝ ነበረ። መከረች? ምን አለች? በእናትሽ ምን ያላለች ነገር አለ? የዋነ ስሜታዊ ነህ፣ ሰው አትመኝ፣ በሰው አትመሪ፣ ብቻ ምን ያላለች ነገር አለ? እንደ ጉድ ነው የመከረች። አሪፍ ነው። ግን ደግሞ ግራ ይገባል። እኔ ከእናንተ ውጭ ሰው አላምን፣ ሰው የሚለኝንም አልሰማም። ቆይ ሜሪዬ እናንተንም አልመናችሁ እንዴ? አይ ለምን ሳምሪ፣ እኛማ እንደውም በደንብ እየተመካከርን ነው እንጂ እኮ። እና ርቺ ይቅርታ አድርገሽልኛል አይደል? በሚገባ። ሜሪ ወደ ክላስ እንሂድ አይደል? እንሂድ። እሺ በኋላ እንገናኛለን ሳምሪ። ምንድነው ሐሳብሽ? ቆይ ግን አንቺ ልጅ አሪች እኔ ምንም አላሰብኩም። ደግሞ እኮ ያለውን ነገር ትላንት ላንቺም ነግሬሽ ነበር። ምን? በቃ በአንድ ወንድ ምክንያት ጓደኝነታችን እንዲፈርስ አልፈልግም። እናንተ ደግሞ የማያዝ ነገር ለመጨበጥ ብላችሁ እራሳችሁንም ጓደኝነቱንም ገደል እየከተታችሁት ነው እንዴ? እና ስለኔ ለሳምራዊት በመናገር ነው ጓደኝነታችንን የምትመልሽ? እኔ ስላንቺ ምንም አልነገርኳትም። ተጠንቀቂ ማለት ምን ማለት ነው ታዲያ? ልጅቷ ከኛ ውጪ ማንንም አምና ማንን ሰምታ ታውቃለች ነው ተጠንቀቂ ምናምን ነገር የምትያት? እኔ እንደሆነ እኮ ይገባታል። ምክንያቱም ልጅቷ ከኛ ውጪ ማንን ሰምታም ሆነ አምና ስለማታውቅ። እና ምን ይደረግ? ጓደኝነታችን ይሳካ ወይም ማይሳካ በማይታወቅ ከንቱ የፍቅር ሊፍረስ ለምን ድብና አይልም? ደግሞ ከትናንት ጀምሮ ይሳካ እያልሽ የምትለፈልፊው ምንድን ነው? አንቺስ ጀመር አያገባሽም። እርግጠኛ ነሽ ምንም አይመለከተኝም? አዎ አይመለከትሽም። እሺ
አመሰግናለሁ። እስካሁንም የጣልኩት ይሄ እንዳይፈጠር ብዬ ነበር። እናት ልቀቀኝ ነው የምንቀልድበት ሰዓት የለኝም። ኧረ አንቺ ልጅ ይሄ ፍረት ይቅርብሽ። እዚህ ድረስ ከመጣሽ በኋላ ተመልሰሽ ልጅ ነው አርፍደሻል፣ ግን ይስተካከላል በጊዜ ሂደት። ልቀቀኝ! ሜሪ እሪትዬ ስፈልግሽ። እንዴ ምን ነው? አይ ምንም። ምን ነው? ምን ሆነሽ ነው? ይሄ ነገር ሰመረ እንዴ? የቱ? የነ ሜሪ ጉዳይ ነው። ብታይ እኮ አሁን እሷ አኩርፋ ነገር ከፊት ከፊት፣ እሱ ደግሞ ከኋላ ሲከተላቸው አይቻቸው እኮ። የራሳቸው ጉዳይ ነው እባክሽ። ምን ማለት ነው? ተኳረፉ አልተኳረፉ እኔ ምን አገባኝ? ቆይ እናንተ ልጆች ምን ሆናችኋል? ሳላውቅ የተፈጠረ ነገር አለ እንዴ? አይ ምንም የለም። ያው ስለ ልጁ እንድናውቅባት ስላልፈለገች በራሷ ሰዓት ስትነግረን ያኔ እናስብበታለን ብዬ ነው። አሁን ምን ቤት ነን? እሷማ አፍራ ነው። እንደምንም ልናወጣጣችሁ ይገባል። ኧረ ሜሪ ብታያት እኮ እሷ አኩርፋ ከፊት ከፊት፣ እሱ ደግሞ ከኋላ ሲከተላት እንዴት እንደሚያሳዝኑሽ። ከመቼ ጀምሮ ነው አንቺ ደግሞ ለሰው ማዘን የጀመርሽው? እንዴት አዲስ ባሪያ መጣሽ እንዴ ነው ወይስ ሜሪ ያለችሽ ነው የምንሻት? አፍሽን አትክፈች አንቺ። ቢከፍትስ ምን ልታመጪ ነው? ቆይ ሪች አንቺ ነሽ እኔ እንደዚህ የምትናገሪ? ምን ነው ገረመሽ? እኔ በሌለበት አፋችሁን ስከፍቱብኛል ነበር እንዴ? ታዲያ እኛ ምን አለን? ይቅርታ ልንጠይቃት ይገባል ተባባል ነው። አትስማት አትመኛ ስትያት እሺ እሺ እያልሽ እየሰማሻት አልነበር እንዴ? ኧረ ሪች አረጋጊው። እኛ እንደዚህ የሚል ነገር አልወጣንም። ኧረ ኬኳ አስጨነቅሽኝ እኮ። ምን ያስደበረሽ ምናምን ሰው አለ? ህፃኑን ሄጄ ነው የምለሳለሰው። ኧረ አውሪኝ። ስታወሪ እኮ ቀለል ይልሻል ብዬ ነው። እሺ አስተማሪው ምናምን የቤት ስራ ሳሰሪ ጓግጭ ብሎብሽ ነው? ህፃኑን እሱንም ቢሆን አልሰማውም። ሄጄ ነው የምለሳለሰው። እንዴ እያለቀስሽ ነው እየሳቅሽ ነው ማማዬ? አንተ ህይወት ውስጥ በጣም የምትወደውና ልታጣው የማትፈልገው ሰው ነው። ኧረ ማማዬ አንቺ አልቅሰሽ ስትጨርሽ እኔ ልታስለቅሽኝ ነው እንዴ? ደግሞ እኔ እንደዚህ አይነት ገገማ ጭዌ አይመቸኝም። ተወቅ እኔ በማዘሯ ምናምን ከች የሚልብኝን ሰው አልወድም። ሁሉም ሰው እናቴን እወዳለሁ ነው የሚለው። እንደውም አልወዳትም ቢል ነው የሚያስገርመው። እኔ ደግሞ ማንም እናቱን ከሚወደው በላይ የምወዳት ስለሚመስለኝ ሁሉም እናቱን ይወዳል አታካብድ ምናምን ሲሉ የሌለ ነው የሚደብረኝ። አሁንም አንቺ አስጨንቀሽኝ ነው እንጂ እንደዚህ አይነት ጭዌ ብዙም አይሞደኝም። ስታይ ግን ሊቁም ነገር ያላት መስል ይሄ እኮ ገና መግቢያው ነው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 የሌለ ቀውጢ ናቸው። ተከታታይ ድራማ በይው እየገለጥሽ ማንበብ ብቻ ነው የምልሽ። ለካ መሳቅም ትችያለሽ። እኔ እኮ አንዴ ልቅስ አንዴ ደግሞ ኩስተር ስትይ ይቺ ልጅ ሳቅ ስለሚባለው ነገር አትባንንም እንዴ ብዬ ትንሽ ተጨንቄብሽ ነበር። እንደውም አይገርምሽም? በሳሚ ጉዳይ የምነግርሽ ነገር አለኝ። በሳሚ ምንድነው? አንቺ ሳሚን ከምታፈቅሪ በላይ ሳምራይት እቺ ደግሞ የምፈልገው ነው። ምን አቅልሻል? ሂጂና አናግሪያታ። አቤት ምን ፈለግሽ? አንቺ ቆይ ለምንድነው ከሳሚ ውስጥ ማትወጪው? ከዛ ሁሉ እርዳትሽ በኋላ እንኳን አታፍሪም? እሱ ካዋረኝ አንቺ ምን ቸገረሽ? በአንቺ ቤታውን በጣም ብልጥ ነሽ።
ወደ ሳሚ መልስሽን ሀሳብ አግኝተሻል። ትቆያለሽ? እኔ እኮ የሚገርመኝ ሳሚን መጉዳት ነው ወይስ እሱን ያንቺ ማድረግ ነው አላማሽ? ሁሌ የጉዳቱ ምክንያት የምትሆኚው። ባይገርምሽ ከጠላቱ ነው ያዳንኩት። ምንም ነገር ተደባብሶ አይቀርም። ያ ሴጣን ከዚህ የበለጠ ነገር ሳያደርግ መናገር ምን ጋር ነው ጥፋቱ? ያ ሴጣን ያልሽው? እሺ እባክሽ መላኳ አብረሽ ቀምረሽ አልሆን ሲልሽ ራሽን መላክ፣ እሱን ደግሞ ሴጣን ትያለሽ እንዴ? ሳሚ እንደሚጎዳ እያወቅሁ ያደረኩት አንዳችም ነገር የለም። እና እየደበደቡት የሚያዝናኑት መስሎሽ ነው የመደብደቡ ምክንያት ይሆንሽው? ዝም ብለሽ አፍሽን አትክፈቺ። እኔ እንደሚደበድቡት ባክ በየትኛው ስሌት ነው እሺ ብላቸው? ሰሚኛለሽ? ሳሚ እኮ ማለት ከልጅነት ጀምሮ የማፈቅረው የምሳሳለት ልጅ ነው። እሺ ደደብ አድርገሽ ነው የምታስቢኝ? ከደደብም ደደብ አይገርምሽም? እንደውም ያኔ ራሱ አስደብድበሽ ዝም ያልኩሽ እያንገበገበኝ ነው። እና ምን ልታመጪ? ምን ማምጣት እንደምችልማ ታውቂያለሽ። እስኪ ያሳይኛ። እንደ ድሮ ለኩፍ አድርጌ የምተውሽ መስሎሽ ነው? እኔስ እንደ ድሮ በማይረቡ ተንኮሎች የምተውሽ መስሎሽ ነው? ትሰሚኛለሽ? ሳሚ ድሮ ተስፋዬ ነበር፣ አሁን ግን ህይወቴ ነው። ለአንዴና ለመጨረሻ ጊዜ ነው ማስጠንቀቅሽ። አይንሽን ከሱ ላይ አንሺ፣ አለበለዛ ግን በዚህ አጭር ጊዜ ውስጥ ህይወት መጨከን አስተምራኛለች። እጨክንብሻለሁ። እኔም በእነዚህ ትንሽ ጊዜያቶች ውስጥ ከሳሚ መራቅ ምን ያህል ሞት መሆኑን ተረድቻለሁ። የፈለገ ነገር ቢሆን እሱን ከማጣት በላይ ጎዳኝም። የፈለግሽውን አምጪ፣ አልፈራሽም። ምንሽ ነው ግን በደስታሽ ቀን ያዘንሽው? የምን ደስታ? ጠየቅሽኝን ነገር እኮ አስቤበት መልስ ልሰጥሽ ነበር። ምን ጠይቄህ ነበር? ኧረ በሕፃኑ አንቺ የሌለ ገገማ ነሽ። ጠዋት ተገናኝተን እየተከታተልኩ ነው ስለምወድ ምናምን ብለሽኝ አስቤበት እነግርሻለሁ ብለን ቧንቧ ጋር ተቀጣጥረን አልነበር እንዴ? እና አሰብክበት? እንዴታ! ያው ጥያቄው ትንሽ ቢከብድም ያንቺንም ጭንቀት መድከምሽን መከታተልሽን ታሳቢ በማድረግ ትንሽ የመጠኛ ጊዜ ያስፈልገናል ብዬ አስባለሁ። አንቺ ደግሞ በፍቅር መሀል ሀዘን አታስገቢያ። አንተ ነህ እንጂ ሀዘን መሀል ፍቅር ያስገባ። እና ፍቅርማ ሀዘንን ስለሚሽረው ነው በለው። ይሄ ነው ምዕራፍ አንዱ። እውነትም አንተ መገለጽ ያለብን መጽሐፍ ነው። ነገርኩሽ እኮ አንቺ ሰው አታምኝም እንጂ። መግቢያውና ምዕራፍ አንዱ ተመችተውኛል። ወደ መሀል ካልተንዛዛ። አንቺ ደግሞ መጽሐፍ አንብበሽ አታውቂም ማለት ነው። አርስቶትል ምን አለ መሰለሽ? መጽሐፉ የመጀመሪያው ገጽ ቆንጆ ከሆነ ሙሉን አሪፍ ነው የሚሆነው። እኔ መጽሐፍ ስገዛ ከመግቢያው ይልቅ መጨረሻው ነው የማየው። ከመጀመሪያው ይልቅ መጨረሻው ሲያምር ደስ ይለኛል። ያው መጽሐፉ ላይ ያለችው ካራክተር ካረበሸች መጨረሻዋ ጸዴ እንደሚሆን የታወቀ ነው። አንባቢው ነው ደራሲው? ደራሲው ነው እንጂ። ኦኬ። እና መጽሐፉን አንተ ነህ እንዴ ጻፍከው? እናሳ ማን ባሰበልኝ ይኖራል። ድርሰትህ ግን ስርዝ ድልዝ የበዛበት ይመስለኛል። አረ ማማ እኔ አስቤ ነው የምጽፈው። ከጻፍኩት ደግሞ አልሳሳትም። ማርቲ ወይ ሰሩ ሳሚ ግን መጨረሻው ከኔ ጋር ይመስልሻል? ምን አይነት ጥያቄ ነው? እኔ እንጃ። ሳሚ የዋ ነው። እነዛ ወሬዎች ደግሞ ከበፊቱ በበለጠ አሰብስፈዋል። እና ምናልባት ያሳጡኝ ይሆን እንዴ? እንዳጫልሽ ይሄን እየተናገረችው ያለችው የኔዋ ሰሎሜ አይደለችማ? ማርቲ የድሮዋን ጠንካራ ሰው አይደለም። የኔ የሆነ ነገር እያጣው ነው። አባቴን እንኳን ማቆየት አልቻልኩም። አሁን ላይ እንኳን የኔ እንዲያው የምፈልገው ቀርቶ የኔንም እያጣው ነው። በፍጹም ሰሎሜ፣ ያንቺም ያንቺ ነው፣ ያንቺ እንዲሆን የምትፈልጊውም ያንቺ ነው። እንደዚህ ተስፋ ቆርጠሽ ላይ አልፈልግም። ሁሉም ነገር ወደ ቦታው ይመለሳል። እነዚህን ከንቶች ታያቸው። ሳሚ የዋ ስለሆነ ብቻ የሚሸውሉት ቢሆን ኖሮ አይደለም ማስታወሱ ሳያስታውስ ያደርጉት ነበር። እኔ እንጃ ማርቲ፣ ለካ እንደማስበው ጠንካራ ሰው አልነበርኩም። የኔ የሆነ ነገር በቀላሉ ከእጅ እያስወጣው ነው። እና አሁንም ሳሚ ምን ያህል ከኔ ጋር እንደሚቆይ እርግጠኛ አይደለሁም። ምንድነው? ቆይ ሰሎሜ፣ የተፈጠረ ነገር አለ እንዴ? እኔ እንጃ፣ ግን እነ ሳሚ ሙሉ ለሙሉ ከሳሚ ህይወት የወጡ መስሎኝ ነበር። እነሱ ግን ከድሮ የበለጠ የክፋት መረባቸውን እየዘረጉ ነው። እኔ ደግሞ እንደ ድሮ ከነሱ ጋር የመፋለም አቅሙ ያለኝ መስሎ ስላልተሰማኝ ውስጤ ፈራ። ስለምታፈቅሪ ውስጥሽ ሰው ነው እንጂ እሱ ህፃን ነው እንዴ ሁሉም ወደ ወሰደ የሚነዳው? አሁን እኮ ፍቅረኛሽ ነው። ይሄን ደወለ ማሳሚ። ሄሎ ጃፒ። ቀልመጭ አለሽ ቤት ተገኝታለሽ ነው ልሽ።
ኧረ እባክህ ይሄን ያለው እንዴ ከቤት እንደወጣላ የቸኮልከው? ሰሎሜ የሚያስጠላ ቀላት ከልጅሽ አውቄ ነው። እሺ ሳሚዬ እና አሪፍ ቤት ተገኘ? የት ሆነ ነው ልምጣና ሊዮ? አዎ ከክላስ ተወጫ ሳይሻለሁ። እሺ በቃ ሳሚዬ እደውልልካለሁ። ምን ብለሽ እኮ ነው የምትጨነቂው? እሱ ስናንቺ በጣም ነው የሚጨነቀው። እስቲ መጣ ደግሞ ስምሽን እኮ አልነገርሽኝ። ስሞታል እንዲሁ ጽድት ያለ ስም ነው የምወጣልሽ። ዋናውን ለወቀው እንጂ ጌጤ ሰብለ ወንጌል ነው። ያንተ ስም ማለት ባለፈው ነግሬሻል ነበር እንዴ? ሙርት ይዣለሽ። ትሰሚኛለሽ? አሁን ሄደሽ ሁሉንም ነገር መናገር ትችያለሽ። እኔ ራይል እንደሆነ ለወጣችሁም ግድ አይሰጠኝም፣ ግን በቀላሉ መለቅሽ እንዳይመስልሽ። እንዴ ልጅ ቆይ ምን ሆነሻል? እኔ እኮ ምንም ያልኳት ነገር የለም። ጓደኛዬ ሙች መኝ ዝም በይ። ከዚህ በኋላ ጓደኛዬ ብለሽ ብትጠሪኝ ውርድ ከራሴው። አቺ ወደዚህ ሂጂ። በእሷ አፍ ጓደኛ ተብሎ መጠራት ራሱ አግኝተሽ ነው? ያማህ ሲጀመር ምን አገባ? ምን ቤት ነህ? ፊት ሲሰጣ አናት ላይ ትወጣለህ እንዴ? ቆይ አንተ ማን ነህ? የሰው ልክ ሳጣክ ዝም ብለህ ፊት አትበል እሺ? አንቺ አፍሽን አትክፈቺ። ልክሽ አይደለም። እውነትህን ነው። ለነገሩ ልክ ነህ። ልኮችንማ ይዛል። ሂድ በቃ ሂድ ሂድ። አንቺ ሂድ። ይልሽ ሪች በእናትሽ እንረጋጋና ቁጭ ብለን እናውራ። በእናትሽ ልቀቂ። አንቺም ተዘጋጅበት እሺ? ማስኮ ከዚህ በኋላ በድብቅ የሚሆን ፊልም ያለ ተዘጋጅበት በያት። እናንተ በቃ ቀን እያበዳችሁ ነው አይደለ? ሳሚል ምን ልታደርጉት ነው? ልጠልፉት ነው ወይስ ልታግቱት? ልጁ እኮ በቃ ከልጅቷ ጋር ወደ ድሮ ፍቅሩ ተመልሷል። ምን አድርጉ ነው የምትሏቸው? እሱ አንቺን አይመለከትሽም። ስፈልግ ልጥለፈው፣ ስፈልግ ደግሞ ላግተው። ከፈለኩ ለምን ቀቅዬ ሳልበላው። ይልቅ ከሷ ስር ዞር ብትይ ነው የሚሻልሽ፣ ፍንጣሪው እንዳይደርስብሽ። ወጉንማ ይዛችሁታል። እናንተ የሚፈራችሁ ቢገኝ አትቻሉ። እስቲ አጅሽ ምን እንደምታመጭ እሱን ሰዓቱ ሲደርስ አሳይሻለሁ። ቢፎክር ሰው ከፎከረ በቂው ነው። ተግባሩን ዝም ላሉት ይተውላችሁ። አንቺ ደግሞ ፎክረሽ ተግባርሽን ተወተሻል። ከዚህ የተሻለ ምንም አቅም የለሽ። ባላቃችሁ እሺ፣ እንኳን ሰሎሜ እኔ እንኳን እንዲሽ ብዬ አልፈራሽም። ስራዬን አሁን ልጀምር እየገፋፋሽኝ ነው። ከፉከራ ውጪ ደግሞ ምንም አቅም እንደሌለሽ እኔ አሁን አሳይሻለሁ። አለቃሽ መጣችልሽ። የእኔ ብቻ አለቃ ሳትሆን የእናንተም አለቃ ናት። እሱን ደግሞ ጠንቅቀሽ ታውቂያለሽ። ሰሎሜ ደግሞ አመጥልሽ። ለሳምራዊት ሄደሽ አሸርግጂ። አሸርጋጂ አንቺ ውሻ! ውሾች ናችሁ ሁለታችሁም ትላላችሁ። እኔ ላይ አይደል። ባለፈው አቃጥላኝ ነበር፣ አንጀቴን አራስኩት። ይመቸን። አንድ ባንድ ጠላቶቻችንን ድባቅ እየመታ ነው። ሜሪዬ ምን ሆነሽ ነው? እያየሽ ምን ተፈጥሮ ነው? ምንም አልሆንኩም። ሳሚዬ ሪች አንቺ ጋር አልመጣችም? ኧረ አልመጣችም። ቅድምም በሳሚ ጉዳይ የሆነ ምነግርሽ ነገር አለ ብላኝ ከዛ ጠፋችብኝ። ሳሚ ሪች አሪፍ ሙድ ላይ አይደለችም እና ባታገኛት አሪፍ ነው። እነግርሻለሁ ያለችሽን ነገር እርሹ። የሆነ ነገር እንዳለ እየተሰማኝ ነው። ለምን ከኔ መደበቅ እንዳልፈለጋችሁ አልገባኝም። ስለማይጠቅምሽ ነው። እሱን በወሰን አይሻልም? እንደሚጠቅመኝና እንደማይጠቅመኝ እመኝኝ ጓደኛዬ፣ ምንም አይጠቅምሽም። ማወቅ ከፈለግሽ ደግሞ ነገሮች እንዲህ በተጋጋሉበት ወቅት አይደለም። ትንሽ ይረጋጋና እኔ ራሴ እነግርሻለሁ። ሜሪዬ አስጨነቅሽኝ እኮ። ቆይ እኔ ያህል ምንድን ነው? ምንም ያን ያህል እኮ የሚረባ ነገር አይደለም። አይ አይመስለኝም። ቅድም ሪች እንዴት እንደሆነችብኝ አይቻታለሁ። በእኔና በሳሚ ጉዳይ እንደሆነ እርግጠኛ ነኝ። ቆይ ምን ሊፈጠር ነበር? ወይ ደግሞ ምን ተፈጥሮ ነው? ሳምሪ በቃ እርሺው። ስሚያች፣ የማይሆን ስህተት ነው የተሳሳትሽው። ሰውዬ ከፊቴ ዞር በልልኝ። ቅድም አፍሽን ማን ላይ እንደከፈትሽ ያወቅሽ አልመሰለኝም።
ማን ሁን ማን እኔ ራይል ምን አገባኝ? ቀደምም እሷ ፊት ስለሆነ ነው እንጂ ዝም ያልኩሽ እንዳንቺ አይነት ጋጦጦችን ዋጋቸውን ነው የምሰጣቸው። እሺ ስለ ወንድነት ነገ እናወራለን። ጋጦጥ ማን እንደሆነ አሳያለሁ። አሁን ከፊቴ ዞር በልልኝ። ተጠንቀቂ። ሴት ተማትቼ አላውቅም። የመጀመሪያ እንዳትሆኝ እሺ ማማ። ጀግና ልትሆን ሴት ተማተ። አሁን ከፊቴ ዞር በልልኝ። ነገ በደንብ እናወራለን። ቃተዩ ሳምሪ በፍጹም አልተውም። ቅድም ራሱ ልጅ ከሰደበችኝ በኋላ ስለ ሳሚ የሚናቅሽ ነገር አለ ብላኝ ነበር። የሆነ የሚያስጠላ ነገር እንዳለ ግልጽ ነው። የሚጠቅምሽ ነገር ቢሆን እኮ እኔ ራሴ ነግርሽ ነበር። ይልቅ ለምን ስለ ጧት ነገር አልነግርሽ? ጧት ምን ነበር? ጧት ስላየሽው ነገር ነው። እሱ ነገር ቆይ ምንም ነገር የለም ብለሻል ነበር እንዴ? ያው እሱማ አፍሬ ነው። እኔም እኮ ጠርጥሬ ነበር። ቅድም እኮ አይቻችሁ ለልጅ ልነግራት ሲሄድ የማይሆን ነገር ብለን ሙድን ጦለበችው እንጂ። በቃ እሷን ውሻት እኔ ልነግርሽ አይደል እንዴ? እሺ እና ምንድነው? ያው ማውራት ከጀመርን ቆይተናል። አትቀልጂ። ምን ያህል ጊዜ ናችሁ? ያኔ ከፈተና በፊት። እና ፍቅር ምናምን ጀመራችሁ እንዴ? አዎ። እኔ እኮ አላምንሽም ሜሪ። የምርሽን ነው? እኛ እዛ ስንጃጃል አንቺ ውስጡን ሄደሽልናል። ትችያለሽ ነው የምልሽ። እና ምን ላይ ደርሳችኋል? ይነገረና በቃ ምግብ በኋላ ግን ምረሳልሽ መስሎሻል? እሺ ችግር የለውም። ግን አንቺም ከሪች ምንም ነገር እንዳሰኝ እነግርሻለሁ ያለችሽን ነገር እርሹ። በቃ ጊዜው ሲደርስ እኔ ራሴ እነግርሻለሁ። በእናትሽ እሺ። ግን ምን እንደሆነ ባቅ ደስ ይለኝ ነበር። ጊዜው ሲደርስ ማወቅሽ የት ይቀራል? አንቺ ለካ እንደዚህ ቦክሰኛ ነሽ። እንዳንቺ ባልሆንም ለክፉ አልሰጥም። ቆይ ምን አጣልታችሁ ነው እንዴ? መንገዴ ላይ ቆማ መጣ ሰሎሜን ተጠንቀቂ ቢያት ምናምን ብላ አልሰገጠችም። አዲስ ነገር አደረገችው? ምን ነው ጠላይ ተደለች እንዴ? ሁሌ እኮ ነው የምጠነቀቀው። ምን እንዳዲስ ታወራለች? አይ እባክሽ በሷ ቤት ማስፈራራቷ እኮ ነው። የጅል ስብስብ። ማርቲ እንዴት ሳሚ ባስደውይ ሲምሻላ እኔ ጋር የሆነ ጠቅጠቅ ስልክ አለ። ነገ ይዤልሽ እመጣለሁ። እሺ አስቸገርኩሽ አይደል? ወራ አይደለም። እኔ ሌላው ጊዜ ሌላ ሰው እየለመንሽ ከምትደውይ ብዬ ነው። ሄሎ ሳሚ፣ የት ነህ? አዲሷ ቤታችን ነው። አትቀልድ። እዛ ነው ያልከው? ምን ላድርግ? እያመቻቸውልሽ እኮ ነው። ውይ አመሰግናለሁ። እሺ ኧረ እባክሽ አልቀረብሽ። በይ አሁን ቶሎ ነይና ቤታችንን እንመርቃት። እንደምን መጠቃት? እሱን ነይና እናስብበታለን። እሺ የት ነው? ስልኬ ሊዘጋ ስለሆነ ቀድመ ንገረኝ። በቃ ትምህርትሽን አትማሪም? እየነካካሽ እየዋልሽ ሊዘጋ ነው ምናምን ትያለሽ። ምን ብነካካስ? ያንተን ፎቶ ሳይ ነው ሙሉ። ማርታ የምር መስሏት ከዚህ በኋላ አላስደውልም እንዳትልሽ አንቺ። አንተው የምር መስሏታል። አኩረፈች እኮ። ቀልድ ስለማያምርብን ነው እንጂ በእኛ ቤት ቀልደን ነው ወይ? በቃ እሺ እላታለሁ። አሁን ቦታውን ንገረኝ። እንዴት ነሽ ሪች? ሰላም አይደለሁም ንቁ። ምንም ሰላም አይደለሁም። ምንድነው የተፈጠረው? ይሄ ነገር አንተ እንደማይመለከት አውቃለሁ፣ ግን ደግሞ ልትረዳኝ እፈልጋለሁ እኮ። ምንድነው የተፈጠረው ንገሪኛ። በዙሪያ ጠላቶቼ በጣም በዝተዋል። ሁሉንም ድባቅ መትቼ ራሄል ማን እንደሆነች ማሳየት መቻል አለብኝ። ጠላቶቼ ከምትያቸው ውስጥ ሰሎሜ ካለችበት ምንም ነገር አልተባበርሽም። በጣም ይቅርታ። አረ በፍጹም። እሷማ ምን በወጣት። እርግጠኛ ነሽ ከሷ ጋር አልተነካካሽ? አዎ አልኩህ እንዴ። ደግሞ ብነካካስ? አብራችሁ ናችሁ ምናምን እኮ ነው የምታስመስለው።
አይገርምህም? እሷ የምታስብ እንደ ነፍሰ ገዳይ ነው፣ ሊሆን የባለው ነፍሰ ገዳይ። እንደዛ ብታይኝማ አባቷን እኔ ጋር ይደር አትልም ነበር። ባክሱ ሲጨንቃት እንደምትወዳት ስለምታውቅና እንደማትላት ስለገባት ነው ያን ሀሳብ ያመጣችው። ቆይ አሁን የት ነው ያለችው? ከሳሚ ጋር። እንግዲህ ስለአንተ ምን እንደምታስብ ገባ ብለህ በደንብ አስብበት። እሱ አንቺን አያገባሽም። ሳሚም እኮ አንቺን ከዚህ የተለየ አይሽም። እሱም በደንብ አውቃለሁ፣ ግን ደግሞ የምንከፍልላቸው ዋጋ ካልገባቸው ሌላ አካሄድ መሄድ አለብን ነው እያልኩ ያለሁት። ነገርኩሽ፣ ምንም አይነት ነገር አልስማማም። እስከ መጨረሻው ድረስ እጠብቃታለሁ። እና አሁን አትረዳኝም? እንደዛ ነው እያልከኝ ያለው ነው? አዎ። እሺ ሰሎሜን ተዋት። ያቺን አሽቃባጭ ማርታና ራሷ ሳምራዊትን ግን ከምድረ ገጽ እንድናጠፋቸው እፈልጋለሁ። እነሱን ማለት ነው። እኔም ደስ ብሎኝ ነው የምቀበልሽ። ይህ ሆና መዳረሻኝ። ሰሎሜ ምንም የሚያስከፋ ነገር እንዳትናገሪ። ሙሉ ቀን ስደክምባት ነው ያልኩት። በአንተ ድካም ላይ እኮ አይደለም። ምንም ቢሆን የሚያስከፋ ከሆነ እንዳትናገሪ። ኦሆ እሺ በቃ አይሻት እንጂ ባላምስት ኮከብ ቤት በእናትሽ አንዳንድ ያቀየልኝ። አይ ይወደድብሃል። አረ ችግር የለውም። ተበዳድሬም ቢሆን አንድ ሁለት ቀንማ ግድ ነው። አንቺ የሚጨምር ከሆነ ደግሞ እቆብም ምናምን ጥለም ቢሆን እንደዛ መሆኑ ይወደድብሃል። ግን እስቲ እንሞክራለን። ወሬኛ ወሬ አለብሽ። ጃፒ ወይ በጣም አመሰግናለሁ። ለእኔ ቢሆን ከዚህ በላይ እንደምታደርጊልኝ አውቃለሁ። ሰሎሜ ይሄ እኮ ላንቺ አይገባሽም ነበር፣ እኔ ደካማ ስለሆንኩ። አይ አንተ የቻልከውን አድርገሃል። መሆን ያለበት ይሄ ስለሆነ ነው እንጂ አንተ ደካማ ሆነ አይደለም። ደግሞ ሁሉም ነገር ይስተካከላል አይደል? ሁሉም ይስተካከላል። ሁሉም ደግሞ በእያንዳንዱ ሂደት ውስጥ እኔ አብሬሻለሁ። አፈቅርሻለሁ። እኔም አፈቅራለሁ። እናሰናክላችኋለን። እና ማን? እና ሰሎሜ። ሴትዮ ነገርኩሽ እኮ ሰሎሜን የሚነካ የትኛውንም ነገር አላደርግም። ቆይ አንተ ግን ያማሃል እንዴ? ሰሎሜን ለሳሚ ነው እንዲወደድክለት? ምን ማለት ነው? እኔ ንጉዳት እኮ አይደለም ያልኩ። ልክ ባለፈው እንዳደረግነው ነገር ፈጥረን እናጣላቸውና የመጨረሻ እድላችንን ሞክረን ያልኩት። እኔ በሰሎሜ ጉዳይ የመጨረሻ ምሎ ሙከራ የለም። ሁሌ የኔ እስክትሆን የቻልኩትን ሁሉ አደርጋለሁ። አይ ፍቅር ስሜት ነው እባክህ። ይመጣል ይሄዳል። አንድ ነገር ላይ ጊዜያችንን ማጥፋት የለብንም። ግን አንድ በደንብ የተጠና ሙከራ እንሞክራለን። ምንድነው? እሱንም አብረን ነው የምናስብበት። ግን መጀመሪያ እቺ ማርታ ተብዬ አሽቃባጯን ማስወገድ መቻል አለብን። አዎ መጀመሪያ እነሱን ነው ማጣላት። አንተና ማርቲን የህይወት ውስጥ ባትኖሩ ግን ሁሉም ነገር አብቅቶለት ነበር። አንቺ ጥሩ ስለሆንሽ ነው እኔንም ማርታንም ወደ አንቺ ሳብሽ። እኔ እኮ የሚገርመኝ ስለ እናንተ ጥሩነት ሳወራ መልሳችሁ ወደ እኔ ያዙራችሁ እኔን ለማበረታታት የምትሞክሯት ነገር። ሰሎሜ ራስሽንም አትርሺ። አንቺ እኮ በጣም የተለየ ሰው ነሽ። ጥንካሬሽ በጣም ያስደንቀኛል። እነ ሳምራዊት የተባሉ እነዛ አበባቦች ሲረባረቡብሽ ሁሉንም ዘረሽ ድል ተጎናጽፈሻል። ሊያውም በሚያስደንቅ ጥበብ። እሱማ አንተን ለማግኘት ነው። አውቃለሁ፣ ግን ከአንቺ ይልቅ እኔ ነኝ ያገኘሁሽ። ሳሚ ግን አደጋው የደረሰብኝና የረሳሁት እኔ ብሆን ኖሮ ታስታውስ ይሆናል በሚል ተስፋ እኔን ለማግኘት ትታገል ነበር። እኔ እንጃ አላቅም። መታገል አይቀርም፣ ግን የሚሳካልኝ አይመስለኝም። ለዚህ ነው ደጋግሜ አንቺን ጥንካሬ የማደንቀው። ማርታ ደወለች። ወይዬ ማርቲ፣ ይኸው አዲሱ ቤቴ ፈልሰስ እያልኩ ነው። ለምን አትመጭም? እኮ ቤት አይደለሽ? ነይና ሳሚም እዚህ ስለሆነ እንሸኝሻለን። እሺ ቶሎ በይ፣ ስትወጪ ደውይልኝ። የማርታን ጉዳይ ለኔ ተይው። ባለፈውም እንደዛ ሰድባኝ ነው ሄደችው። ማንን? ምን አገናኝቷችሁ? መንገድ ላይ አጋጣሚ ተገናኝተን በብልዜ ሙድ ያልያዘችብኝ መሰለሽ? ቅርታ እውነት ገርሞኝ እኮ ነው። ቆይ ብቻ ላገኛት። እሱማ ቅድም እኔንም አልደበደቡኝ መሰለ? ማንና ማን? ማርታና ሰሎሜ ናቸው። ኧረ
ብድር መሆኑ ነው እንዴ? ስንፈልጋት አልመጣችም መሰለሽ? አቺ አንቺ ውሻ! አንቺ ነሽ እጅሽን ላይ ያነሳሽው። አምጪ ቦርሳሽን ደግሞ ስልክሽንም አምጪ። እንደዚህ ማለት ነበር። እንዴት አይነት አያያዝ ነው ያልሽው? በእናትሽ ምንም ነገር ለማድረግ እንዳታስቡ። በኋላ ምላሹን አችሉት። ዝም በይ እዛ። ደግሞ ልታስፈራራን ትሞክራለች እንዴ? በእናት አሁን የምንልሽን እያንዳንዷን ነገር ታደርጊያለሽ። ካለበዚያ ግን ከዚህ ጋር ሬሳሽ ነው እሺ የምሄደው። የመታሽኝን እያንዳንዷን ነገር አረሳውልሽ። እሺ ምንድን ነው? ትሰሚያለሽ? 20 እስከምቆጥር ድረስ ጆሮሽን ትይዣለሽ። እጅሽን ታነሽና ማለት ነው አይነ ስብሽን ነው ማጥፈው። አባት ትሰሚያለሽ? ከዚህ በኋላ ትደግሚውና ማለት ነው በራስሽ ላይ ፈርደሽ ነው። ገባሽ? ቶሎ በይ። ሰማሽ? ከዚህ በኋላ ብትለቂ ማለት ነው 40 ነው ማረግብሽ። ዝቅ በይ። 1 2 3 4 5 6 5 እንዴ 7 ደርሻለሁ እኮ 7 8 9 10 የታባሽ ነበር ልትሄጂ የነበረው? ዝቅ በይ። ሰሎሜ ጋ እሺ አሁን ቁጥሩ ቁጠሩ። 8 እንዴ አንተ ቁጥራችንም እንደ 15 ደርሻለሁ እኮ። ዝም በያች እዛው እንዳልደፍንሽ። ምን ሆነ ነው? ቆየች እኮ እንጃ ምናልባት ሰፈሩ ጠፍቶባት እንደው እና ሰፈሩ ቢጠፋባት አትደውልም እንዴ? ሲጀመር የደወልነት ራሱ መች አነሳች? ወይ ወጣ ብለንያት እንዴ? አሁን እንደዛ ይሻላል። 5 16 17 18 19 20 ትሰሚኛለሽ? ከኔ ከራሄል ጋር መሳፈጥ እንዴት እንደሆነ አልገባሽ መሰለኝ። ስርዓትሽን ብትይዥ ነው የሚሻልሽ። ካለዛ ግን አትቋቋሚኝ። ደግሞ ሄደሽ ለሰሎሜ ነገሪያትና ማለት ነው እሰዋሻለሁ። እሺ ቦርሳዬን ልውሰድ? ቦርሳዋን ትውሰድ? እንጃ ትውሰድ። ውሰጅ በቃ። ደግሞ እናንተ ለሁለት ሆናችሁ አዲስ አስፈራርታችሁ የጀግና ቀፍ ትተኛላችሁ አይደል? ሽንታሙት። አንተኛ ደግሞ ሴት አስፈራርተህ ሞታል። ወይ ማርታ ምን ሆነሽ ነው? ምን ሆነሽ ነው? ምንም አልሆንኩም። ቆዩባቸው እንሂድ በቃ። ማርታ ምንድን ነው? ማንም ያራርጥሽ? አይ ምንም ማንም አላወራጣኝ። ስፖርት ነገር እየሰራሁ ነበር።